ከ33ቱ በዓላተ እግዝእትነ ድንግል ማርያም አንዱ በዓለ ኪዳነ ምሕረት ነው። እመቤታችንም ከጌታችን መቃብር እየሄደች በምትለምንበት ጊዜ አይሁድ ለምቀኝነት አያርፉምና ምን ልታመጣብን ነው በማለት ሊጣሏት ሲመጡ ጌታችንም ከዓይናቸው ሰውሯታል። አይሁድም ጠባቂ ቢያቆሙ እመቤታችን ዕለት ዕለት መሄዷን አላቋረጠችም። እመቤታችንም ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው በመሆንህ 9 ወር ከ5 ቀን በቻለችህ ማኅፀኔ ካንተ ጋር ሀገር ለሀገር ስለመሰደዴ መጥተህ ልመናዬን ትሰማይ ዘንድ እለምንሃለሁ አለች። በዚህ ጊዜ ንውፅ ውፅውታ ሆነ፣ መቃብራት ተሰነጣጠቀ። ጌታችንም እልፍ ከአላፍ መላእክቱ ጋር መጥቶ ሰላም ለኪ ማርያም እናቴ ምን እንዳደርግልሽ ትለምኝኛለሽ አላት። እርሷም መታሰቢያዬን ያደረገውን ስለ ስሜ ለችግረኛ የሚራራውን በስሜ ቤተ ክርስቲያን ያነጸውን መባ የሰጠውን ከሃይማኖት ከፍቅር ጽናት ልጁን በስሜ የጠራውን ሁሉ ማርልኝ፣ ከሞተ ሥጋ ከሞተ ነፍስ አድንልኝ አለችው። ጌታችንም የካቲት 16 ቀን ይህን ሁሉ እንዳደርግልሽ በራሴ በባሕሪ አባቴ በአብና ማሕያዊ በሚሆን በመንፈስ ቅዱስ ቃል ኪዳን ገባሁልሽ ብሏት አርጓል። ዕለቱም በየዓመቱ በዓለ ኪዳነ ምሕረት ተብሎ ይከበራል። ዳግመኛም በዚህ ዕለት 78 ነፍሳት የበላውን ስምዖን በላዔ ሰብእ አማልዳ አድነዋለች። ስምዖን እንደ አብርሃም እንግዳ መቀበል የሚወድ ነበር። ዲያብሎስም እንግዳ መስሎ መጥቶ እንደ አብርሃም ልጅህን አርደህ አብላይ ብሎት ሲያርድለት ቅመስልኝ አለው። በዚያው ሰው መብላትን አሳድሮበት ሄደ። ከዚያ በኋላም ከቤተሰቦቹ ከልጆቹና ከጎረቤቶቹ ጀምሮ 78 ነፍሳትን በልቷል። ከዚያ በኋላም አንድ በቁስል የተመታ ሰው ተመልክቶ ሊበላው ቢፈልግም ተጸየፈው። ሰውየው ግን ውሃ ጠጣኝ አለው። አልፎት ሊሄድ ሲል በሥላሴና በቅዱሳን መላእክት ስም ለመነው። ዝም ብሎት ሲሄድ በእመቤታችን ስም ቢለምነው ከያዘው ውሃ ጠጣው። በሞቱ ጊዜም በስሟ መጽቷልና እመቤታችን ቅድስት ድንግል ማርያም በቃል ኪዳኗ ከሲኦል እሳት አድነዋለች። በዚህ ቃል ኪዳኗ የታመኑ ገዳማውያን ዘወትር ቅድስት ሆይ ለምኝልን ይሏታል። ገዳማቸውን እንደግፍ፣ በዓታቸውን እናጽና፣ ከበረከታቸው እንሳተፍ። በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ሰሎሞን ያለሽ ሙሽራዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ